መስሚያህ ጥጥ እንደሆነ ሲያውቁ ይሄን ሰው ያታዳምጡት ይላል። እኔ አላህ ዘንዳ በጣም ስፔሻል ነኝ ልዩ ነኝ ብለሽ የምታስቢ ብለህ የምታስብ በእናንተ ላይ የበላይ መሆን ፈልጎ ነው። እሱ ፍላጎቱ የበላይ መሆን ነው፣ ፌመስ መሆን ነው፣ ገንዘብ ነው፣ ስልጣን ነው። ረሱሉን ዩኒክ ያደረጋቸው አኽላቃቸው ነው። መንፈሳዊ የሆነችው መርየም ለኔ እንዴት ልጅ ይኖረኛል አለች። ነፍስ ሲል ሌላ ነው፣ ሩህ ሲል ሌላ ነው፣ ጀሰድ ሲል ሌላ ነው፣ በደን ሲል ሌላ ነው፣ ጅስም ሲል ሌላ ነው። መልስ ባይዘው ለቀድሙ ስፔሻል ነን ላላችሁ በል ኢድራክ ኢብጣሊ ነው። ይሄን ሐሳብ ወስደጣለው ማለት እንደማንኛውም አላህ እንደፈጠረው በሸር ናችሁ። ኢንተሐል መውድ አላህ ካንተ ጋራ የሚሆነው በማንነትህ ነው ማለት በምትሰራው ነገር። አላህ ሁላችንንም በሸር ያድርገን። እሺ ስለዚህ በሸር ናቸው፣ ግን መልእክተኞች ስፔሻል ናቸው። ማ አንተ ኢላ በሸሩ ሚስሉና ፈእቲና ቢአያቲን ኢን ኩንተ ሚነ ሳዲቂን። ለኖህንም እኮ እንደዚያ ማ አንተ ኢላ በሸሩ ሚስሉና ምንድን ነው አንተ። ሌላ ቦታ ላይ ሱረቱል ሙእሚኑን ፈቃለ ልመለኡ ለዚነ ከፈሩ ሚን ቀውሚሂ። እሺ ልዩነቱ ምንድን ነው? እስኪ እናንተ ንገሩ። ሹዓራ ላይ ማ አንተ ኢላ በሸሩ ሚስሉና ما أنت إلا بشر مثلنا. مؤمن الله فقال الملأ الذين كفروا من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين. من رأى ليونته يا أبيت ولكن الله يمن على من يشاء من بصيرة طلاب مالته هنا يس የመጀመሪያው ሹዓራ ላይ ቀጥታ ራሱን ነው። ማ አንተ ኢላ በሸሩ ሚስሉና ምንድነው አንተ እንደኛው ምንድነው ልዩ የሚያደርግ ነገር አንተ ስፔሻል የሚያደርግ ነገር what's your special about ምናምን። ከዛ ኖህ ምንም መስሚያ የለውም። ከዛ ኖህ ማሸነፍ እንደማይችሉ ሲያውቁ መጀመሪያ ወላ አንተን ነው አታክ የሚያደርጉ። እሺ አንተ መስሚያህ ጥጥ እንደሆነ ሲያውቁ ይሄን ሰው ያታዳምጡት ይላል። ፕሮፓጋንዳ ነው የሚሰራው። ራሱ እኮ ነው የኖህ ህዝብ ቲክቶክ ላይ ነው የምታገኘው፣ ፌስቡክ ላይ ነው የምታገኘው። እና ስሙ ማን ነው? መስዑድ አብደላ ራሱ ነው ያለው። ወላሂ ዋሻው እንዴ። ከዛ ምን አሉ መሰለ ሙእሚኑን ላይ ዞር አሉና فقال الملأ الذين كفروا من قومه ለህዝቡ ነው ما هذا አይቷል ما هذا ኢላ በሸሩ ሚስሉኩም። ይሄ እንደናንተ ቢታያችሁ ቆዳ ሰው እንጂ ምንድነው? what is special about him አላት። አትስሙት ማለት እኮ ነው ፕሮፓጋንዳ። አንድ ሁለተኛ ባይዘዌ يريد ان يتفضل عليكم በእናንተ ላይ የበላይ መሆን ፈልጎ ነው። እሱ ፍላጎቱ የበላይ መሆን ነው፣ ፌመስ መሆን ነው፣ ገንዘብ ነው፣ ስልጣን ነው። ስለኛ እኮ እናገሩት እና በጣም እኮ የሚመቸው يريد ان يتفضل عليكم። ከዛ በኋላ ሶስተኛ ባይዘው ለህዝቦች እኮ ነው ወለው ሻ አላህ ደሞ እኮ የሚገርም ዲነኛ ይሰራቸዋል። ዲነኛ ካሊ እኮ ነው፣ አጨራሪ ሌባ እኮ ነው። ግን እንደ ሃይማኖተኛ ደግሞ ሪሊጂየስ ደግሞ ነው አክት ያደርጋሉ። የሆነ ሰዓት ላይ ዲነኛ ናቸው። ወለው ሻ አላህ እኮ ቢሻ ለአንዘለ መላኢካ ሐቂቃ እኮ ረሱል ቢያስፈልግ መልእክተኛ አላህ እኮ ምን ያወርድ ነበር? መላእክትን ያወርድ ነበር። በሌላ ሲጋልም ጋር ዛሬ ያ እውነት እሱ የሚያወራው እነሱ የሚያወሩት እሷ የምታወራው እሱ የሚያወራው እውነት ቢሆን ኖሮ ይሄንንማ ድሮ የነበሩት ያውቁት ነበረ። ድሮ ያሉት አወቁት አላወቁት፣ ወደፊት የሚመጡት አወቁት አላወቁት፣ አሁን ያለው አወቀው አላወቀው የአላህ መጽሐፍ ምን ይላል? ብሮ the point is that it's not about Khalid, it's not about Anchi, it's not about you, it's not about them, it's about the kitab. ماذا يقول كتاب መጽሐፉ ምን ይላል ነው እንጂ ماذا قالوا ነገረኝ አሉ ተባሉ አስባሉ አልን ምንድን ነው?
አንዘለ መላኢካ ያወርድ ነበር። እንደውም ይኸው ما سمعنا بهذا في آبائنا الأولين በቀደምት በነበሩት አባቶቻችን ያልሰማነው አዲስ ነገር ነው። እንዴት እውነት አንተ በቀደም አባት አልሰማህም ማለት እውነት አይደለም ማለት ነው እንዴ? ተጋውተናል። አልሰማህም ማለት የለም ማለት አይደለም። እንደዛ ነው። ለማንኛውም ማካነ ሊበሸሪን ተመልከት ሱረቱ አሊ ኢምራን 3:79 ማካነ ሊበሸሪን ለበሸር አይገባውም አዩእቲየሁ ላሁ ልኪታብ ኪታብን ከሰጠው በኋላ ወልሑክም ከሰጠው በኋላ ወንቡወተ ነብይነት ማረክ ከቀባው በኋላ ثم يقول للناس ለሰዎች እንዲላቸው አይገባም። በሸር ምን ይላቸው አይገባም? ኩኑ ዒባደሊ ለእኔ ባሪያ ሁኑልኝ ሚን ዱኒላህ። ነገር ግን እሱ የሚለው ምንድነው? ወላኪን ኩኑ ረባኒይን መንፈሳዊ ሁኑ ነው የሚለው። ቢማ ኩንቱም ቱዓሊሙነ አልኪታብ በምታስተምሩት ኪታብ እንዲሁም ወቢማ ኩንቱም ተድሩሱን ስተዲ በምታጠኑት የምታጠናው ነገር መንፈሳዊ ሊያደርግ ይገባል። ስለዚህ ለአላህ ባሪያ ሁኑ ብለው ነው የሚያስተምሩት ምኖች ወማ ካነ ሊበሸሪን አዩእቲየሁ ላሁ ልኪታብ። ስለዚህ ኪታብ ከሰጠው ነብይ ካደረገው ሁክም ከሰጠው ምን ሆኗል ማለት ነው? ረሱል ሆኗል ማለት ነው። ረሱል ሆኖ ሲያበቃ ይኸውላችሁ ረሱልነትን ከኔክት አድርገው ከማን ጋር ነው? ከበሸር ጋር። ይህን ልነግራችሁ ነው የፈለኩት። ከበሸር ወማ ካነ ሊልኢንሳን አይልም ሊልበሸር ነው የሚለው። ለምን? በሸር አዕላ ሙስተዋ ሚነል ኢንሳን ተባተና ዋሂድ ኮኔክት የሚሆነው ሁሉ ጊዜ ከማን ጋር ነው ብለናል? ከበሸርነት ጋር ነው ብለን። እሺ ለዛ ነው ሱረቱል ካፍ ምዕራፍ 18 ቁጥር 110 ላይ ቁል ኢነማ አና ኢንሳኑን ይላል አይደለም። ቁል ኢነማ አና በሸሩን ሚስሉኩም እንደናንተ እኔ በሸር ነኝ። ቅድም መልእክተኞች ምን ነበር ያሉት? እንደናንተ ምንድነው ብለዋል? በሸር ነን። ግን ወላኪን አላህ የሙኑ ዐላ መን የሻኡ ሚን ዒባድ አይደል? ተመልከቱ ረሱልን በተመለከተ አለይሂ ሰላቱ ወሰላም ሱረቱ ካፍ መጨረሻ ላይ ቁል በላቸው ኢነማ አና በሸሩ ሚስሉኩም እንደናንተ እኔ በሸር ነኝ። ዩኒክ የሚያደርገኝ ነገር ምንድነው? ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሳሊሃ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። ረሱል በሸር ናቸው። ነገር ግን ከበሸርነት ተምይዝ በጣም ልዩ ያደረጋቸው ነገር ምንድነው? ዩሃ ኢለየ ወህይ። ይሄ ወህይ ረሱልን ከሁሉ ፍጥረት ዩኒክ ያደረጋቸው ወህይ ነው። ወህይ ነው። ቁርአን እንደዛ ነው የሚለው። ረሱልን ዩኒክ ያደረገው ወህይ ነው። ረሱልን ዩኒክ ያደረጋቸው አኽላቃቸው ነው እንጂ ረሱል ከኛ የተለየ አካል የላቸውም። አግኝታችሁኛል ሐሳቤ? እሺ መርየም ጋር በሰው ተመስሎ የመጣው መልአክ ፈተኸዘት ሚን ዱኒሂም ሒጃበን ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ ኢንሳነን ሰውያ ላ በሸረን ሰውያ። ለምን? መልአክ አይደል? መልአክ በሰው ተመስሎ አይደል የመጣው አይደል? በሰው ተመስሎ የመጣው መልአክ በሸር የሚለውን ቃል ፎከስ ያደረገው አንደኛ ምን ይዞ መጥቷል? ወህይ ይዞ መጥቷል። ወህይ ከማን ጋር ነው ኮኔክት የሚሆነው? ከበሸር ጋር። ቃለት ኢኒ ሱረቱል መርየም ምዕራፍ 19 ቁጥር 17 እስከ 20 ቃለት ኢኒ አዑዙ ቢርረሕማን ሚንከ ኢን ኩንተ ተቂያ 20ኛው አያ ቃለት አና የኩኑ ሊ ጉላሙን ለኔ እንዴት ጉላም ይኖረኛል? ወለም የምሰስኒ በሸረን ሰውያ በሸር እኔን ሳይነከኛል የሚለው ለምንድን ነው? በሸር እኔን ሳይነከኛል። መርየም ማንነቷ ምን አይነት ነው? ያ በሸር ማንነቷ ሩሃንይ ናት አይደለ? መርየም የምትታወቀው በምኗ ነው? ያ መርየም ቁኑቲ ሊረቢኪ አይደለ? ወስጁዲ ወርካዒ ማራኪዒን መንፈሳዊ ሰው ናት። ራይት መንፈሳዊ የሆነችው መርየም ለኔ እንዴት ልጅ ይኖረኛል አለች። ያ ማለት መርየም ልጅ ሊኖረኝ የሚችለው ያለች ነው እኔ መንፈሳዊ ሰው ነኝ በሸር ማግባት አለብኝ ማለትም you know what ያ
መንፈሳዊ ሰው ማለት አላህ በፈጠረው መንገድ የሚመላለስ የአላህን ኪታብ የሚጠብቅ ማለት ኦኬ እና አዕላ መስተዋ ሚን الانسان ከኢንሳን ከፍ ያለ ከስጋዊ ነት ከፍ ያለ ምን በሸር ምክንያቱም ያው መርየም ያው ማግባት ስታስብ የምታስበው ምንድነው ኢንሳንነትን ነው በሸርነትን ነው ወለም يمسسني بشر አለች በሸር አልነካኝም አለች ወለም አኩ በጊያ ሱረቱ النحل ምዕራፍ 16 ቁጥር 103 ላይ ወለቀድ نعلم ጠንቀና ቃለን أنهم النرسو يقولون فعل مضارع على ما قرأت إلالو إنما يعلمه بشر يميستمروا بشرنا إلالو إنسان بشر لمن إيه هون ملكتنياون تشتنا ميتشوت إنما يمكا مشركوج أن يهونا بوتا يهونا بشر ما يستمرون ين كيتم علامتهم يهونا بشر يستمرون يميلون نقرأتشو تمرتو من مورن يا سايا كف يالا كذا الله مرسيت منا لسان الذي يلحدون إليه أعجمي وهذا لسان عربي مبين እንኳን ደስ አላችሁ ኢንሳንና በሸር ቢያንስ አሁን ስንተኛ ሰዓት እንደሆነ አላውቅም 4 ሰዓት ሳይሆን አይቀርም 4 ሰዓት ስለ ኢንሳንና በሸር ሳወራ ወደ ኋላ መለስ ብለን ስለ አካል ስለ ጀሰድ ስለ እስካሁን ኪታቡን ፍሲለት ላይ ያወራ ነው 10 ምናምን ሰዓት እንኳን ደስ አላችሁ وهذا لسان عربي مبين የሚለውን ፕራክቲካሊ ነው ያሳየዋችሁ በተግባር ግልጽ የሆነ አረበኛ ቋንቋ ነው በግልጽ በሆነ አረበኛ ቋንቋ ስለሆነ ኢንሳን በሸር አይደለም በሸር ኢንሳን አይደለም ኢንሳን ሌላ ነው በሸር ሌላ ነው ማለት ኢንሳን ሲለን ለማለት የፈለገው ሌላ ሳይድ ነው በሸር ለማለት የፈለገው ሌላ ነው ነፍስ ሲል ሌላ ነው ሩህ ሲል ሌላ ነው ጀሰድ ሲል ሌላ ነው በደን ሲል ሌላ ነው ጅስም ሲል ሌላ ነው وهذا لسان عربي مبين የክላሳችን የዚህ ኢንሳንና በሸር መጨረሻ ላይ በጣም መጨረሻው ላይ አሪፍ አያል መጣ እስካሁን የሰራነውን ደከምነውን ነገር የሚያጠቃልን ምን አለን ቁርአንን ለመረዳት ከሚያስፈልጉ መሰረታዊ ነገሮች አንደኛ ተፍኪክ المصطلحات አይደል ሁለተኛ ሊሳን العربي አይደል إن أنزلناه قرآنا عربيا لعلكم تعقلون وهذا لسان عربي مبين ምን እያለ ነው አረብይን ሙቢን መሆኑ በግልጽ በአረበኛ ቋንቋ መሆኑን ቁርአን ዲፕሊ ካጠናው ወሂ እንጂ ሰው እንዳላስተማረው ታውቃለህ ማለት እኮ ነው ዋው አረበኛ አይወል وهذا لسان عربي مبين መሆኑ ቁርአን ከአላህ ዘንዳ የመጣ መጽሐፍ መሆኑ ዲቫይን መሆኑን ለማወቅ ከፈለክ ደኪ وهذا لسان عربي مبين እነሱ ትችታቸው ምንድነው انما يعلمه بشر የሆነ በሸር ያስተምራል ኖ ወሂ ነው ምናምን እኮ አላለም ባይዘው ወሂ ነው አለ እንዴ ወሂ ነው ሰው ያስተምረው ምናምን ያለው ባይዘው ኢንዳይሬክትሊ ነገር وهذا لسان عربي مبين if you truly understand the clear Arabic language لسان عربي ከገባ ቁርአንን እያንዳንዱን من حيث اللغة العربية من لسان العربي تفكيك المصطلحات deeply ከተረዳ believe me هذا كلام لا يقوله إلا خالق تنزيل الكتاب من الله العزيز الحكيم ونتردد أجنياشوي የመጨረሻ ኢንሳንና በሸርን የምናጠናቅቀው በዚህ ነው ሱረቱል ማኢዳ ምዕራፍ 5 ቁጥር 18 ሱረቱል ማኢዳ ምዕራፍ 5 ቁጥር 18 ይሄ ለሁላችንም ምድር ላይ ላለን ሰዎች በሙሉ የሚያስፈልገን አያ ነው በመጀመሪያ ከግለሰብ እንነሳ ከግለሰብ እኔ አላህ ዘንዳ በጣም ስፔሻል ነኝ ልዩ ነኝ ብለሽ የምታስቢ ብለህ የምታስብ በዘር የኛ ዘር በጣም የላቀ ነው አንደኛ ነምበር 1 ዘሬ የኔ ዘር አንደኛ ነምበር 1 ነው የምትሉ የኛ ሀገር ከዓለም አንደኛ ያ አምላክ ምድር ላይ ለየት አድርጎ ሙስሊም ለምሳሌ አላህ አረቦችን በጣም እንደሚወዳቸው ነዳጅ በነዳጅ ያደረጋቸው ለዛ ነው ጋድ እስራኤልን በጣም ነው የሚወዳት የእስራኤል ጠባቂ ጋድ ነው ኢትዮጵያ እጆቿን ወደ አምላክ ትዘረጋለች ኢትዮጵያ የአምላክ ናት
እንደዚህ አይነት ወራዳ የሆነ አስተሳሰብ እስካሁን ያወራሁትን እንዴት ቁርአን እንደሚጥለው ተመልከት። አንተ ውስጥም አንቺ ውስጥም ያለውን አስተሳሰብ እኛ ስፔሻል ነን፣ አላህ ዘንዳ ማን ስፔሻል ነው ማን ስፔሻል አይደለም ምን እንደሚል ስማ። وقالت اليهود والنصارى يهودنا نصاراዎች እንዲያሉ نحن እኛ أبناء الله وأحباؤه እኛ የአላህ ልጆች ነን። وأحباؤه እሱ ዘንዳ እጅግ በጣም የተወደድን ነን። ይሄ ነው የነሱ هذا يزعمون ويقولون ويعتقدون የሚያምኑት የሚሉት በኮንፊደንስ የሚናገሩት we are special አላህ ምን እንደሚጠበቅ ቁል በላቸው فلما يعذبكم بذنوبكم እንደዛ ከሆነ የአላህ ልዩ ልጆች ከሆናችሁ እናንተ የአላህ ልዩ ስፔሻል ተወዳጅ ከሆናችሁ ለምንድነው በወንጀላችሁ አማካኝነት የሚቀጣችሁ? ቸነፈር እየወረደብን ነው what's special about you why even የምትለው ነገር ካለው ነገር ጋር ይጋጫል እኮ እያለ ነው ባይዘው እናንተ እንደምትሉት እሺ የአላህ ልጆችና ወአሂባው ከሆናችሁ የምትሉት ነገር ግን በወንጀል ምክንያት እየተቀጣችሁ ነው። فلما يعذبكم بذنوبكم መልስ ባይዘው ለቀድሙ ስፔሻል ነን ላላችሁት በል ኢድራብ ኢብጣሊ ነው። ይሄን ሐሳብ ወስደጣለው ማለት አርቀጣለው። እኛ ስፔሻል ነን የኛ ዘር ስፔሻል ነው። እኛ በጣም እኔ እኮ አላህ ዘንዳ በቃ ያለኝ በጣም እኔ በል አንቱም በሸሩ ሚመን خلق እንደማንኛውም አላህ እንደፈጠረው በሸር ናችሁ። انتحل موضوع በሸር ናችሁ። ምንድናችሁ? በሸር አላህ ዘንዳ መወደድ የሚፈልግ ከሆነ ዛሬ ትምህርት አልተቀረጸም። በርግጥ መግቢያ ላይ አልተቀረጸም፣ ሪካርድ ውስጥ አልገባም። ግን መግቢያ ላይ ምን ብዬ ነበር? ኢነላህ መዐል ሙህሲኒን፣ ኢነላህ መዐል ሙተቂን፣ ኢነላህ መዐል ሳቢሪን፣ ኢነላህ መዐል ሙቅሲጢን። አየህ ከሌላው ጋር ባለ ግንኙነት አንተ በጎነት፣ ደግነት፣ ፍትሃዊነት ከሆነ አላህ ካንተ ጋራ ነው። አላህ ካንተ ጋራ የሚሆነው በማንነትህ ነው ማለት በምትሰራው ነገር በምትከተለው ስሉክ ነው። ካልሆነስ በዘርህ፣ በሃይማኖትህ፣ በቀለምህ፣ በቆዳህ ያ ነጭ ሆነ እኛ ስፔሻል ነን ይላል፣ ጥቁርም እኛ ስፔሻል ነን ይላል። إن أكرمكم عند الله أتقاكم يس بل أنتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والأرض وما بينهما وإليه المصير. ስለዚህ በሸር ናቸዋል። ስንጠቀልለው ኢንሳንና በሸር ኢንሳን ብሎ ሲያነሳ ስጋዊ ማንነቱን እንስሳዊ ማንነቱን ኔጌቲቭ የሆነው ሲፋ ሰልቢያ ኔጌቲቭ የሆነው ባህሪውን ያነሳል እና አካላዊ አፈጣጠሩን ያነሳል ኢንሳንነት። በሸር ብሎ ቁርአን ሲያነሳ አብዛኛው ቦታ በሸርነትን ሲያነሳ አብዛኛው ቦታ መንፈሳዊ ማንነቱን የተፈጠረበት ዋና ዓላማ ኩን በሸረን በሸር ሆኖ እንዲኖር ወሂ ከበሸር ጋር ግንኙነት አለው። በሸርነት ሩሃንያ ሳይድ ነው። የሰው ስጋዊው ሳይዱ ኢንሳን ይባላል፣ ሩሃንያ ሳይዱ በሸር ይባላል። የሰው ልጅ በህይወት ያለው ጦርነት መካከል አንዱ ምንድነው? ከራሱ ጋር ባለው ጦርነት ከኢንሳንነት ወደ በሸርነት ከፍ ወደ ማለት ነው። ሜዲቴሽን የሚያደርጉ ሰዎች ታውቃላችሁ? ሜዲቴሽን የሚያደርጉ ሰዎች ምንድነው? አካልን ነው የሚገቱት፣ አእምሮን ነው የሚገቱት። it's impeding the mind። አሁን ሌላ ርዕስ ውስጥ መግባት አልፈልግም። አእምሮን ኢምፒቲ ማድረግ ይቻላል አይቻልም? ሌላ አጀንዳው ነው እሱ ራሱን የቻለ ፊሎሶፊካሊ we can talk hours ሰዓታት ልናወራበት የምንችለው ነገር ግን ምንድነው ዋናው ሜዲቴሽን በሜዲቴሽን ውስጥ ሊነግር የፈለገው ነገር ምንድነው? when you train your mind, when you train your emotion, when you train your body, when you train how to control your emotions ስጋዊው የሆነውን ነገርህን መቆጣጠር ስትጀምር አንተ ከሰዎች ትለያለህ እኮ። ሰዎች የሚያናዳቸው ነገር አንተ አያናድድህም። ለምን? ራስህን በሜዲቴሽን through time ብለዋል ገዝተዋል። ያ ማለት መናደድ፣ መቆጣት፣ መበሳጨት፣ ሪያክት ማድረግ ምናዊ ነው። ኢነል ኢንሳነ
خلق حلوا إذا مسه الشر جزوعا وإذا مسه الخير منوعا مناويነት ነው ሰዋዊ ኢንሳናዊነት ነው ሶ በስሩ ሜዲቴሽን ምን ትሆናለህ እያሉ ነው በሸር እነሱ አላሉ ምን ነው አሳምሬ እነሱን የነገርኩ አላህ ሁላችንንም በሸር ያድርገን ደህና ደሩ